በአዲስ ኪዳን ከልብ መለወጥ ነው የሚጀምረው። ከልብስ መለወጥ አይደለም የሚጀምረው። ከችግራችን ከተነሳን ችግራችን ያንኳስሳል። ሰዎች በፖለቲካ ይሰክራሉ፣ እርስ በርስ በመሰዳደብ አንድን በጣም የከሳ የደከመ ሰው የወታደር ትጥቅን ማስታጠቅ አስቡ። ክርስትና ምን ያህል ይሄዳል ብትሉ ኤፌሶን ማጥናት ነው። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። እንደምን አላችሁ የኤፌሶን ጥናት ተከታታዮች፣ በዓለም ዙሪያ ያላችሁ ቅዱሳን፣ እንደዚሁም የክርስቶስ ተልእኮ ቤተክርስቲያን ቤተሰቦች፣ ፓርትነሮች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደተለመደው የኤፌሶን መጽሐፍ ጥናትን እንቀጥላለን። ከዚህ ትምህርት በኋላ እናንተም በቤተሰባችሁ እንደዚሁም ቤተክርስቲያን ባዘጋጀችው የመጽሐፍ ቅዱስ ጥናት መድረኮች ሁሉ ተገኝታችሁ እንድትከታተሉ አደራ እላችኋለሁ። በዚህ ምክንያት እየመጣ ያለው መንፈሳዊ ለውጥ፣ መነቃቃት፣ መረዳት እጅግ የላቀ እንደሆነ እየተረዳው መጥቻለሁ። እግዚአብሔርን ስለዚህ እናመሰግናለን። ዛሬ ደግሞ መንፈስ ቅዱስ ከቃሉ የፍችን እየሰጠን ወደ እውነት ይመራናል። ጌታ ኢየሱስ ክርስቶስን ከትናንት ይልቅ ዛሬ የበለጠ እንድናቅ ይረዳናል። ስለዚህ ሁላችን አጭር ጸሎት አብረን እንድንጸልይ ጠይቃቸዋለሁ። እግዚአብሔር አባት እና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬ ደግሞ ቃልህን የማጥናት እድል ስለሰጠህን መንፈስ ቅዱስ ከኛ ጋር ስላለህ በእኛ ውስጥ ስላለህ አንተ የጥበብ የመገለጥና የመረዳት መንፈስ እናመሰግንሃለን። የእግዚአብሔርን ጥልቅ ምስጢር እንኳን ሳይቀር እንድንመረምር የምትረዳን ቅዱስ የእግዚአብሔር መንፈስ ሆይ በጌታ በኢየሱስ ስም ወደ እውነት ሁሉ እንድትመራን እንጠይቅሃለን። የሚሰሙትንም እንድትረዳቸው እኔንም ደግሞ እንድትረዳኝ በኢየሱስ ስም ለአንተ አደራ አሳልፌ ሰጠው። በጌታ በኢየሱስ ስም አሜን። እንግዲህ ባለፈው ምዕራፍ 3ን ጀምረናል። ምዕራፍ 3ን ስንጀምር እንደ መግቢያ የተነጋገርነው ምዕራፍ 3ን በሁለት ከፍለን እንደምንመለከተው ነው። ሁለት ክፍሎች አሉት። አንደኛው ከቁጥር 1 እስከ 13 ያለው ክፍል ነው። እርሱም ደግሞ ተሰውሮ የነበረና የተገለጠውን ምስጢር የሚያመለክት ነው። በትውልዶች መካከል ተገልጦ የማያውቀው አሁን ግን እግዚአብሔር ለነቢያቱና ለሐዋርያቱ በመንፈስ የገለጠውን ምስጢር እርሱን ተመልክተናል። ጳውሎስም ደግሞ በጻፍኩላችሁ መልእክት የክርስቶስን ምስጢር እንዴት እንደማስተውል መመልከት ትችላላችሁ፣ ይሄንም ደግሞ ጌታ በመግለጥ ወይም በመገለጥ በራእይ እንደማለት ነው አሳወቀኝ ብሎ እንደተናገረ ተመልክተናል። በገላትያ መጽሐፍ ላይ ሐዋርያው ጳውሎስ ይሄን ስጋና ደም እንዳልገለጠለት ከእግዚአብሔር የተቀበለው ወንጌል እንደሆነ ተናግሯል። ይሄ ከእግዚአብሔር የተቀበለው ወንጌል አሕዛብ በክርስቶስ ኢየሱስ ሆነው ከአይሁድ ጋር ወይም በአንድ አካል ማለትም በአዲስ ሰውነት አይሁድም ሳይባል ግሪክም ሳይባል ጨዋም ባሪያም ሳይኖር ሁሉም በክርስቶስ አንድ ሰው ሆኖ የተስፋው ቃል ወራሽ የሚሆንበት ትልቅ ምስጢር እንደተገለጠ ተመልክተናል። ስለዚህ የመጀመሪያው ክፍል ከቁጥር 1 እስከ 13 ነው። ይሄ ነቢያትና ሐዋርያት በአዲስ ኪዳን ትልቁ ድርሻቸው ክርስቶስ ኢየሱስን መግለጥ እንደሆነም በዛው እግረ መንገዳችን ተመልክተናል። ሐዋርያው ጳውሎስ ይሄን መገለጥ ይሄን አዲስ መገለጥ ወይም መልእክት እንዲያስተላልፍ እግዚአብሔር አምላክ እንዴት የታመነ አድርጎ ቆጥሮ እንደሾመው ይሄን ባላደራ አድርጎ የዚህን የጸጋ ወንጌል ለአሕዛብ ሁሉ የሚሆነው እንደሰጠው ተመልክተናል። ሁለተኛው ክፍል ከቁጥር 14 እስከ 21 እስከ ምዕራፉ መጨረሻ ያለው ነው። ዛሬ እሱን እንመለከታለን። በዚህ ሁለተኛው ክፍል ባለፈው በምዕራፍ 1 ላይ ከቁጥር 15 ጀምሮ ሐዋርያው ጳውሎስ ስለ ኤፌሶን ሰዎች እና ደብዳቤውን ስለጻፈላቸው ቅዱሳን በክርስቶስ ስላላቸው እምነት በሰማ ጊዜ እግዚአብሔርን በማመስገን እንደጀመረና የበለጠ ደግሞ የልቦናቸው ዓይን እንዲበራላቸው እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣቸው እንደጸለየ ተመልክተናል። እናም ያ የጥበብና የመገለጥ መንፈስ ሲመጣ ደግሞ እግዚአብሔርን የበለጠ እንደሚያውቁት እንደዚሁም በሚያምን ሁሉ ዘንድ ያለውን የትንሣኤውን ኃይል እንደሚረዱ እንደዚሁም እግዚአብሔር ለሚያምኑት ሁሉ ያዘጋጀውን የርስት ክብር ባለጠግነት እንዲረዱ እንደሚረዳቸው አውቆ ሲጸልይላቸው ተመልክተናል። የመጀመሪያው ጸሎት በኤፌሶን መጽሐፍ ውስጥ የመጀመሪያው ጸሎት ምዕራፍ 1 ላይ የሚገኘው ነው። ሁለተኛው ጸሎት ደግሞ ይሄ ምዕራፍ 3 ላይ
የሚገኘው ነውና ዛሬ የምንመለከተው ሁለተኛውን ክፍል ይሆናል። ይህን ሁለተኛውን ክፍል ስንመለከት ሁለተኛውን ጸሎት የሚጸልየው ሐዋርያው ጳውሎስ በዚህ በምዕራፍ 3 ላይ ነው። ባለፈው ሳምንት ስንመለከት ታስታውሱ ከሆነ ስለዚህ አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል። ለጸሎት ወይም ለምስጋና ማለት ነው። እና እግዚአብሔር አሕዛብን አሳልፎ ስለሰጠው በዚህ የጸጋ ወንጌል እንዲያገለግላቸው ስለ እናንተ እንበረከካለሁ በእግዚአብሔር ፊት ብሎ ይጀምርና ባለፈው እንዳየነው ጸሎቱን አልቀጠለም። በመሃል ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል እያለ ይቀጥላል። ይሄን ባለፈው ሳምንት ተመልክተናል። ከዛ በኋላ ግን ይሄ የተንበረከከበት ጸሎት የሚቀጥለው ከቁጥር 14 ጀምሮ ነው እስከ 21። በጣም አጭር ክፍል ነች። ዛሬ እሱን እንመለከታለን ማለት ነው። በዚህም አንደኛ የሐዋርያው ጳውሎስንና የጌታችን የመድኃኒታችን የኢየሱስ ክርስቶስን ጸሎቶች በምንመለከት ጊዜ መንፈሳዊ ነገር እንዴት መያዝ እንዳለብን፣ የጸሎታችን ርዕስ ምን መሆን እንዳለበት፣ በተለይ የምናገለግል ሰዎች ሁሉ እንደደረሱበት የህይወት ልክና ደረጃ የጸሎት ርዕሳቸው ይለያያል። ያ ኃጢአት አይደለም። አንድ ሰው ስለ ምግቡ ቢጸልይ ኃጢአት አይደለም፣ እንደደረሰበት ነው። ስለሚበላው ነገር እግዚአብሔርን ስጠኝ ብሎ ቢጠይቅ ኃጢአት አይደለም። ነገር ግን ደግሞ እንደነ ሐዋርያው ጳውሎስ እንደ ጌታ ኢየሱስ ደግሞ ያሉ ደግሞ የሚጸልዩበትን ርዕሰ ጉዳይ ስንመለከት በአብዛኛው ስለ ራሳቸውም አይደለም፣ ስለሚያገለግሉት ህዝብ እና ስለሚያገለግሏቸው ቅዱሳን መንፈሳዊ ስለነሱም እንኳን መንፈሳዊ ህይወት ነው የሚጸልዩት። ስለ ትዳራቸው አታዩም። ብዙ ጊዜ ሐዋርያው ጳውሎስ በአብዛኛው ሲጸልይ የምታዩት ጌታ ኢየሱስ ክርስቶስን ለማወቅ እንዲበረቱ ይጸልያል። ዛሬ እንመለከታለን። እንደዚሁም በቆላስይስ ላይም ታስታውሱ ከሆነ ሐዋርያው ጳውሎስ ስለ እናንተ ታላቅ መጋደል አለኝ ብሎ ያ መጋደሉ የእግዚአብሔር ጥበብና የእግዚአብሔር ሀብት የሆነውን ክርስቶስ ኢየሱስን እንዲያውቁ እንደሆነ ይናገራልና ሁልጊዜ በምስጋናም ሲያመሰግን ጌታ ኢየሱስ ክርስቶስ የልባቸውን ዓይን ስላበራላቸው ክርስቶስ ኢየሱስን ማወቅ ስለሆነላቸው እና ስለደረሱበት መንፈሳዊ ህይወት ነው የሚያመሰግነው ጌታን። በየቦታው የሐዋርያው ጳውሎስን የምስጋና ጸሎት ስንመለከት ሰዎች ከእግዚአብሔር ጋር ስላላቸው ግንኙነት አንስቶ ነው የሚያመሰግነው። በሚጸልይበት ጊዜ ደግሞ ይሄ እውቀታቸውና ይሄ መረዳታቸው የበለጠ እንዲጠልቅ የበለጠ እንዲዘልቅ የሚረዳ ጸሎት ነው ሲጸልይ የምናየው። ከዚህ የምንማረው ነገር እንደ አገልጋይ ትኩረታችን ምን መሆን እንዳለበት፣ እንደዚሁም ደግሞ እንደ ምዕመንም የጸሎታችን ርዕስ ሆነ ማለት የህይወታችን ርዕሰ ጉዳይ ነው ማለት ነው። የህይወታችን ርዕሰ ጉዳይ ያልሆነ ነገር የጸሎታችን ርዕስ ልናደርገው አንችልም። የምንጸልየው ታላቅና ሕያው ወደሆነ ወደ ልዑል አምላክ ወደ እግዚአብሔር ስለሆነ የማይረቡ ጉዳዮችን በልዑል አምላክ በእግዚአብሔር ፊት 10 ጊዜ እያያዝን መምጣት አይጠበቅብንም። ወደ ታላቅ ሰው ስንሄድ ታላቅ ነገር አስበንበት አቅደንበት አልመንበት ነው የምንሄደውና ወደ ልዑል አምላክ ወደ እግዚአብሔርም ስንቀርብ ይዘናቸው የምንቀርባቸው የጸሎት ርዕሶች የተመረጡ የታወቁና የልባችን እውነተኛ መሻትና ፍላጎት ሊሆኑ እንደሚገባ በዚሁ እግረ መንገዳችን መነጋገር ይኖርብናል ብዬ አስባለሁ። አሁን ወደዚህ ወደ ክፍሉ ጥናት እንመጣና ክፍላችንን ማየት እንጀምራለን። ይሄ እንግዲህ ሁለተኛው ክፍል ነው አሁን የምንመለከተው። ከቁጥር 14 እስከ 21 ያለው የጳውሎስ ሁለተኛ ጸሎት ነው። የጸለዩ ደግሞ ስለ መንፈሳዊ ብርታታቸው ነው። ይሄን እንመለከታለን። የጳውሎስ ሁለተኛ ጸሎት ብላችሁ ማየት ትችላላችሁ። የጳውሎስ ጥሪ አለ። ጳውሎስ የጸለየው ጸሎት አለ። ከቁጥር 14 እስከ 15 ያለውን እናነባለን። እንዲህ ይላል። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። ከአብ ፊት እንበረከካለሁ። ይሄ ቁጥር 1 ላይ ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ ስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል። እዚህ ጋር ደግሞ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት የሌሎችን ቋንቋ ቅጂዎች በምንመለከትበት ጊዜ ቤተሰብ በሰማይና በምድር ያለ መላ ቤተሰብ የተሰየመበት ይላል። የተሰየመበት ወይም ስሙን የሚያገኝበት ብሎ ይናገራል። በሰማይ ያሉ ከኛ ቀድመው የሄዱ ቅዱሳን አባቶች አሉ፣ እናቶች አሉ፣ የእግዚአብሔር ቤተሰቦች አሉ። እኛ ደግሞ እዚህ ምድር ያለን አለን።
ራእይ መጽሐፍ ላይ በሰማይ ሆኖ እስከ መቼ ነው በምድር ላይ ባሉት ማትፈርደው ብለው የሚጸልዩ እንደምናየው አሁንም የእግዚአብሔር ቤተሰቦች በሰማይ አሉ፣ ወይም ከእግዚአብሔር ጋር ከጌታ ጋር የሆኑ አሉ እና እነሱም ሆኑ እኛ እዚህ በስጋ ያለን ሁላችንም የተሰየምነው ወይም ስምን ያገኘነው የእግዚአብሔር ልጆች የተባልነው እግዚአብሔር በስም ያወቀን ከአንድ አባት የተገኘን ነው። ይህ አባትነት ምንጭነትን የሚያመለክት ነው። መሰየምም ደግሞ አባትነትን የሚያመለክት ነው። ስለዚህ ሐዋርያው ጳውሎስ በሰማይም በምድርም ያለ ቤተሰብ ሁሉ ስያሜን ካገኘበት፣ ስም ካገኘበት፣ መጠራትን ካገኘበት ከዛ አምላክ ፊት እንበረከካለሁ፣ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። ስለምንድን ነው የሚንበረከከው የሚለውን እዚሁ ላይ ይናገራል። ለነማን ነው የሚንበረከከው? እግዚአብሔር ለአሕዛብ ከሰጠው ጸጋ አንጻር ጳውሎስ በእግዚአብሔር ፊት ሲንበረከክ እናያለን። ለእናንተ ነው የሚለው እዚህ ላይ። ስለዚህ ምክንያት በሰማይና በምድር። ስለዚህ ምክንያት ማለት ለእናንተ ስለተሰጠኝ ጸጋ፣ እናንተን ለማገልገል፣ እናንተን ይህን በዘመናት መካከል ተሰውሮ የነበረውን ሚስጥር እንድገልጥ ከመላኬ የተነሳ ለእናንተ በእግዚአብሔር አብ ፊት እንበረከካለሁ ይላል። ቁጥር 14 ላይ መመልከት እንችላለን። ቁጥር 14 እና 15 ደግሞ ቅድም እንዳልኩት ወደ በሰማይና በምድር ያሉት መላው ቤተሰብ ወደ ተሰየመበት የጌታችን የክርስቶስ አባት እንበረከካለሁ ወይም እጸልያለሁ ብሎ አድራሻውን ነው የሚናገረው። ጌታ ጸሎትን ባስተማረ ጊዜ ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ በሉ እንዳለ ጳውሎስም አሁን ሲጸልይ ወደ ጌታ ወደ ኢየሱስ ክርስቶስ አባት ነው የሚጸልየውና የጸሎቱን አድራሻ እንመለከታለን። ይሄ የጳውሎስ የጸሎት ጥሪ ነው። በሁለተኛ ደረጃ ጸሎቱን እናያለን። ከቁጥር 16 እስከ 19 ደግሞ ጸሎት እንመለከታለን። ልመና ወይም እንበለው የሐዋርያው ጳውሎስን ልመና እንመለከታለን። አንደኛው ልመናው በእግዚአብሔር መንፈስ እንዲበረቱ ነው። በእግዚአብሔር መንፈስ እንዲበረቱ ነው። ቁጥር 16 እና 17 አንድ ላይ ነው ያለው። እሱም ማንበብ እንችላለን። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ክርስቶስ ኢየሱስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ይላል። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ይላል። ስለዚህ የመጀመሪያ ጸሎቱ እነዚህ መልእክቱን የሚሰሙ ሰዎች በውስጠኛ ሰውነታቸው ኢንደር ኢነር ማን መጽሐፍ ቅዱስ እንደሚናገረው የውጨኛ ሰውና የውስጠኛ ሰው የሚባል አለን። የውስጠኛው ሰዋችን መንፈሳዊ ሰው ነው። ምናልባትም ብዙዎች እንደሚስማሙት ነፍሳችንና መንፈሳችንን ሊያጠቃልል ይችላል። የውጨኛው ሰውነታችን ደግሞ ይሄ የሚጨበጠው የሚዳሰሰው ሰውነታችን ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ላይ የውጩ ሰውነታችን ቢጎሰቁል እንኳን የውስጠኛው ሰውነታችን ግን ዕለት በዕለት እየታደሰ ይሄዳል ብሎ ይናገራል። ስለዚህ የውስጠኛው ሰውነታችን የሚባል አለ። የውስጠኛው ሰውነታችን መንፈሳዊ ነው። የሚበረታው በመንፈሳዊ ሀብት ነው። ማለትም መንፈስ በሆነው በእግዚአብሔር ቃል፣ በቅዱሱ የእግዚአብሔር መንፈስ እና በመንፈሳዊ ልምምዶች ነው የውስጥ ሰውነታችን የሚጠነክረው። ይሄን ከእግዚአብሔር ቃል መረዳት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ሐዋርያ ጳውሎስ ስለዚህ ስለ ውስጠኛው ሰውነትና ስለ ውጨኛው ሰውነት የሚናገረው አለ። እሱን አነብላችኋለሁ። እንደዚህ ይላል። ስለዚህም አንታክትም፣ ነገር ግን የውጩ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። በዚህ የመጽሐፍ ቅዱስ መልእክት ላይ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ የሚናገረው በተለይ እዚህ አካባቢ የሚናገረው በሰውነቱ ስለደረሰው መከራ ነው። በመገረፍ፣ በመራብ፣ በመጠማት ስለ ወንጌል የደረሰበትን መከራና ስቃይ ነው አስመልክቶ የሚናገረውና የውጨኛው ሰውነታችን የጊዜው ነው። ቢጎሰቁልም እንደዚሁም ደግሞ ቢደክምም
የጊዜው ነው። ስለዚህ የውጭውን ሰውነታችን ባናይና የውስጠኛውን ሰውነታችን እያየን ብንቀጥል አንታክትም ነው የሚለው። የማንታክተው የውስጠኛውን ስናይ ነው ይላል እና ሐዋርያው ጳውሎስ ብዙ ጊዜ ይሄን ነገር በየመልእክቶቹ የምንመለከተው ነው፣ የውስጥ ሰውነት እና የውጭ ሰውነት የሚባል። ሐዋርያው ጳውሎስ ታዲያ ለነዚህ ለኤፌሶን አማኞች የጸለየላቸው ለውስጠኛው ሰውነታቸው ነው። የውስጠኛው ሰውነታቸው እንዲበረታ ይጸልይላቸዋል። ብደግመው መልካም ነው። የውስጠኛው ሰውነታቸው እንዲበረታ ይጸልይላቸዋል ማለት ነው። ደግሜ ላንብበው ቁጥር 16 እና 17 በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ ኢየሱስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ይላል። ቆላሴስ እንደዚሁ ምዕራፍ 3 ላይ ባለፈው ያው በመግቢያ ስንነጋገር የቆላሴስ መልእክትና የኤፌሶን መልእክት ይመሳሰላሉ ተባብለናል እና ቆላሴስ ምዕራፍ 3 ላይ ደግሞ ብንሄድ እንዲህ ብሎ ይናገራል። ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። እዚህ ላይ ላነብላችሁ የፈለግኩት የእግዚአብሔር ቃል በሙላት ይኑርባችሁ ይላል። ኤፌሶን ምዕራፍ 3 ላይ ደግሞ ኢየሱስ ክርስቶስ በልባችሁ በእምነት ይኑር ይላል። ጌታ ኢየሱስ ቃሌ ያለችው የሚወደኝ እሱ ነው፣ የሚወደኝን አባቴ ይወደዋል፣ እሱና እኔ እንመጣለን፣ በእርሱ ውስጥ መኖሪያ እናደርጋለን ይላል። የውስጥ ሰውነታችን የሚበረታው እንዴት ነው? በመንፈሱና በቃሉ ሙላት ነው። መንፈስ ቅዱስ ሲሞላብን፣ ቃሉ ሲሞላብን እዚሁ ኤፌሶ ምዕራፍ 5 ላይ ልክ በነገራችን ላይ ሐዋርያ ጳውሎስ ነው ሁለቱንም መልእክት የቆላሴስንም ይሄንም የጻፈውና ምዕራፍ 5 ላይ ብንሄድ አሁን ቆላሴስ ላይ ያነበብነውን እናነባለን። ምዕራፍ 5 ላይ ያው በኋላ ሌላ ቀን የምናጠናው ቢሆንም ስለሚረዳን ላንብብላችሁ። ምን ይላል? መንፈስ ይሙላባችሁ እንጂ ምዕራፍ 5 ቁጥር 18 በወይን ጠጅ አትስከሩ፣ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ይላል። ለጌታም በልባችሁ ተቀኙና ዘምሩ ይላል። ልክን ይሄኛው በመንፈሳዊ ቅኔ በዝማሬ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ የሚለው ቆላሴስ ምዕራፍ 3 ቁጥር 16 ላይ ቃሉ አለ። ቆላሴስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ሲል፣ ኤፌሶን ምዕራፍ 5 ቁጥር 18 ላይ ግን መንፈስ ይሙላባችሁ ይላል። ምን ማለት ነው? ሁለቱ አይቃረኑም፣ ሁለቱንም እንሞላለን ማለት ነው። ስለዚህ የውስጥ ሰውነታችን ዕለት በዕለት እየታደሰ ማለት ከአንድ ክብር ወደ ሌላ ክብር፣ ከአንድ እድገት ወደ ሌላ እድገት እየጨመረ የሚሄደው መንፈስ ቅዱስ በልባችን በሙላት ሲኖርብን፣ እንደዚሁም የጌታ ቃል በሙላት ሲኖርብን ነው። ስለዚህ ሐዋርያው ጳውሎስ በኤፌሶን ምዕራፍ 3 ቁጥር 16 ላይ ይሙላባችሁ ወይም በውስጥ ሰውነታችሁ በመንፈሱ ጠንክሩ ብሎ ይጸልያል። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ። በእርግጥ ክርስትና በመንፈስ ቅዱስ ኃይል የሚደረግ ነው። ያብ ደግሞ የውስጥ ጥንካሬ ጉዳይ ነው። ክርስትና የሚጀምረው ከውስጥ ነው። ጥንካሬ የሚጀምረው ከውስጥ ነው። ከውስጥ ካልጀመረ ግብዝነትና የሃይማኖት ወይም የአምልኮ መልክ ይሆናል። ግብዝነት ይሆናል፣ የሃይማኖት መልክ ይሆናል እንጂ እውነተኛ ክርስትና አይሆንም። የእውነተኛ ክርስትና ጥንካሬ፣ እውነተኛ መንፈሳዊነት ወይም እግዚአብሔር መምሰል ከውጭ አይጀምርም፣ ከውስጥ ነው የሚጀምረው። በውስጥ ደግሞ የሚጀምረው በእግዚአብሔር ቃልና በመንፈስ ቅዱስ ሙላት ነው። መንፈስ ቅዱስ የውስጠኛውን ሰውነታችንን ያጠነክረዋል፣ ያበረታዋል። ጌታ ስሙ ይባረክ። በመንፈስ ቅዱስ ዕለት በዕለት በተሞላን ቁጥር ሐዋርያ ጳውሎስ ይህን ስለሚያውቅ እግዚአብሔር በመንፈሱ የውስጥ ሰውነታቸውን እንዲያጠነክረው ይጸልይላቸዋል። ለነሱ ደግሞ ሲነግራቸው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ወይም በሌላ ነገር አሁን በአሁኑ ዘመን ሰዎች በፖለቲካ ይሰክራሉ፣ እርስ በርስ በመሰዳደብ በመተቻቸት በልዩ ልዩ ነገር ይሰክራሉ። ማለት ያ ነገር
ይወስዳቸዋል፣ ይቆጣጠራቸዋል። ስሜታቸውን መስከር ማለት ነው። ስሜትን፣ አእምሮን፣ ፈቃድን መቆጣጠር ማለት ነው። ንዴት፣ ብስጭት፣ ቁጣ፣ ጥላቻን ሲቆጣጠረን እሱ ራሱ ስካር ነው። ስለዚህ ይህን አስወግደን ግን መንፈስ ሲሞላብን ምን እንሆናለን? የምናመሰግን እንሆናለን። እንደ ቆላስይስ መጽሐፍ ከሆነ የምናመሰግን በመንፈሳዊ ቅኔና ዝማሬ ጌታችን መድኃኒታችን ኢየሱስ ክርስቶስን የምናመሰግን እንሆናለን እና ኔጌቲቭ ላይ ሳይሆን መልካሙ መልእክት ላይ የምናተኩር እንሆናለን። ሐዋርያው ጳውሎስ እንግዲህ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ክርስቶስ ያለ እግዚአብሔር ቃል ሙላት በልባችን በሙላት አይኖርም። ቆላስይስ ምዕራፍ 3 ቁጥር 16 የጌታ ቃል በሙላት በልባችሁ ይኖር ሲል ክርስቶስ በልባችን በሙላት እንዲኖር ነው። ክርስቶስ በልባችን ውስጥ በሙላት እንዲኖር እንግዲህ በሙላት ማለት ሙሉ በሙሉ እንዲቆጣጠረን ሙሉ በሙሉ እንዲገዛን ማለት ነው እንጂ ኢየሱስ ክርስቶስ ይከፈላል፣ መንፈስ ቅዱስ ይከፈላል ማለት አይደለም። መንፈስ ቅዱስ ይሙላብን ስንል ይቆጣጠረን ማለት ነው። ይቆጣጠረን ማለት ነው። በሙሉ የህይወታችንን ጉዳይ አንደበታችንን፣ ልባችንን፣ ሐሳባችንን፣ ፈቃዳችንን እስከሚገዛ ድረስ ማለት ነው። መሞላት እሱ ነው። ስለዚህ የሐዋርያው ጳውሎስ የመጀመሪያው ጸሎት ለልቦና አይን መብራት ነበረ። አሁን ደግሞ ለውስጠኛ ሰውነት መጠንከርና መበርታት ነው። ይሄ እኔና እናንተ ሁልጊዜ መጸለይ ያለብን ነገር ነው። ይህ ሰው የውስጡ ሰውነቱ ሲጠነክር እግዚአብሔርን መምሰል እየተለማመደ ይመጣል ማለት ለጽድቅና ለእውነት አቅም ያለው ልክ አሁን በስጋ ጠንካራ የሆነ ሰው ከፍ ያለ ክብደት የማንሳት ጥንካሬ አለው። ረጅም ሰዓት የመስራት አቅም አለው። የመታገስ ማለትም ጫናን የመቋቋም አቅም አለው። የአካላዊ ጫናን ማለት ነው። ደግሞ በሰውነቱ ድክም ያለ ሰው አካላዊ ጫናን ለረጅም ሰዓት መቋቋም አይችልም። ለምን? ሰውነቱ ደካማ ነው። ከበድ ያሉ ዕቃዎችን ማንሳት አይችልም። ሰውነቱ ደካማ ነው። የውስጡ ሰውነት የደከመ ሰው ደግሞ እግዚአብሔርን በሚመስሉ ጉዳዮች ወይም ክርስቶስ ኢየሱስን በሚመስሉ ጉዳዮች ላይ አቅም ቢስ ይሆናል። ለፍቅር አቅም ያጣል፣ ለምህረት አቅም ያጣል፣ ለጽድቅና ለእውነት አቅም ያጣል፣ ለትዕግስትና ለምህረት አቅም ያጣል። ሰውን ይቅር ለማለት ለመታገስ፣ ለመስማት እንኳን አሁን በአሁኑ ጊዜ መደማመጥ ራሱ የለም፣ መሰማማት የለም። ለምን ብትሉ የውስጥ ሰውነታችን ስስ ነው፣ በጣም ደካማ ነው። በጣም አይሎ የስጋ ምኞታችንንና ፍላጎታችንን ተጭኖ የውስጥ ሰውነታችን ጌታን ማክበር የሚችልበት አቅም የለንም። ለዚህ እኔና እናንተ ሁልጊዜ እግዚአብሔር አምላክ በመንፈሱ የውስጠኛውን ሰውነታችንን እንዲያበረታው መጸለይ አለብን። የውስጠኛው ሰውነታችን ሲበረታ ቅድም ላልኳችሁ እግዚአብሔርን ለመምሰል ብቻ አይደለም ብርታትና አቅም የሚያገኘው፣ እግዚአብሔርንም ለማወቅ አቅም ያገኛል። ለመንፈሳዊ መገለጥ፣ ለመንፈሳዊ መረዳት፣ መንፈሳዊ መረዳት አቅም ይጠይቃል። ኢነርጂ ይጠይቃል። ስፒሪቹዋል ኢነርጂ ይጠይቃል። መንፈሳዊ መረዳት፣ መንፈሳዊ ነገሮች ተረድቶ መንፈሳዊ ትንታኔ፣ መንፈሳዊ እሳቤ ለመያዝ መንፈሳዊ ጉልበት ይጠይቃል። ልክ አካላዊ አቅም እንደዛው ነው። አሁን ለማንበብ ለመማር እኮ ምግብ ያስፈልጋል። የአእምሮ ጥንካሬ ያስፈልጋል። አእምሯችን ከተራብን አእምሯችን ይቀነጭራል። የሰው መንፈስ በእግዚአብሔር ቃልና በመንፈስ ቅዱስ የውስጡ ሰውነቱ ያልጠነከረ ክርስቲያን ውስጣዊ አእምሮ ወይም የልቦና አእምሮ ይቀጭጫል። የመረዳት አቅሙ ውስን ይሆናል። ለዚህ ነው ሐዋርያው ጳውሎስ ጊዜ ሰጥቶ በእግዚአብሔር ፊት ተንበርክኮ እግዚአብሔር አምላክ የውስጥ ሰውነታቸውን በመንፈሱ እንዲያጠነክርና እንዲያበረታ የሚጸልየው። ሌላው የውስጥ ሰውነታችን ሲጠነክር በኤፌሶ ምዕራፍ 6 ላይ ተጽፎ እንደምናገኘው ኤፌሶ ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። በጌታና በኃይሉ ችሎት ለምንድን ነው መበርታት የሚያስፈልጋቸው? የዲያብሎስን ሽንገላ መቃወም የሚችሉበትን የእግዚአብሔርን ዕቃ ጦር ሁሉ መልበስ እንዲችሉ ነው። የውስጥ ሰውነቱ ያልጠነከረ ሰው ለመንፈሳዊ ውጊያ የሚያስፈልጉትን ወይም ስፒሪቹዋል ስታቸር የሌለው ስታሚና የሌለው ሰው
መንፈሳዊ ቁመናና መንፈሳዊ ብርታት የሌለው ሰው መንፈሳዊ የጦር ዕቃዎችን መልበስ አይችልም። ስለዚህ ሐዋርያው ጳውሎስ በኤፌሶን ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ካለ በኋላ ነው የዲያብሎስን ሽንገላት መቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ያለው። አንድን በጣም የከሳ የደከመ ሰውን የወታደር ልብስ ማልበስን አስቡት። የወታደር ትጥቅን ማስታጠቅ አስቡት። የወታደር ትጥቅ ክብደት አለው። ሰውነት ይጠይቃል፣ አቅም ይጠይቃል። ብዙ አንዱ ትጥቁን እንኳን ታጥቆ ለመቆም ቁመና ይጠይቃልና መንፈሳዊው ነገር ቁመና ይጠይቃል። ስለዚህ ሰው በመንፈስ በውስጠኛው ሰውነቱ ክርስቲያን ካልጠነከረና ካልበረታ መንፈሳዊ የውጊያ መሳሪያዎችን የእግዚአብሔርን ዕቃ ጦሮች በአግባቡ መታጠቅ አይችልም። በአግባቡ ታጥቆ ደግሞ ስራ ላይ ማዋል አይችልም። ስለዚህ ሐዋርያው ጳውሎስ ለውስጥ ሰውነታችን ጥንካሬ ይጸልያል። የውስጥ ሰውነታችን ጥንካሬ እግዚአብሔርን ለማወቅና ለመረዳት ይረዳናል። ሁለተኛ እግዚአብሔራዊ ለሆነ ወይም ክርስቶስ ኢየሱስን እየመሰልን ለመመላለስ ይረዳናል። ሶስተኛ በመንፈሳዊ ውጊያ የሚያስፈልጉንን ትጥቆች ሁሉ ለመታጠቅም ለመጠቀምም ይረዳናል። ማለት በክፉ ቀን ጸንተን ለመቆም ይረዳናል ማለት ነው። ክብር ለጌታ ይሁን። ቀጥሎ ደግሞ እንግዲህ የመጀመሪያው ነው። ይሄ ቁጥር 16 ላይ ነው ያነበብነው። እስከ 19 እያነበብነው ብንሄድ ጸሎቱን እየቀጠለ ይሄዳል። አንድ ላይ ስለተያዘ እያነበብነው እንሄዳለን። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። ማለት እንደ ክብሩ ባለጠግ ሁል ጊዜ ደስ የሚለኝ የሐዋርያው ጳውሎስ መልእክቶች እግዚአብሔር አምላክ ሲምረን የሚምረን ከኛ ኃጢአት ልክ ሳይሆን ከራሱ የምሕረት ልክ ነው፣ በምሕረቱ ባለጸጋ ስለሆነ ብሎ ነው የሚጀምረው። እንደዚሁ ደግሞ ስለ ጸጋው ሲናገር ከጸጋው ባለጠግነት ነው የሚነሳው። ሁል ጊዜ ከእግዚአብሔር አቅም፣ ከእግዚአብሔር ማንነትና ከእግዚአብሔር ችሎታ ነው የሚነሳው። እና እናንተም እግዚአብሔርን ለትልቅ ነገር ለማመን ለትልቅ ምሕረት በኃጢአት የወደቃችሁ ካላችሁ እግዚአብሔር ይምረኛል ብላችሁ ለመነሳት የእናንተን የኃጢአት ትልቅነት ማየት ሳይሆን የእግዚአብሔርን የመሐሪነት ልክ መረዳት በጣም ያስፈልጋል። ድካማችንን ስናይ አቅመ ቢስነታችን፣ ጉስቁልናችን፣ ድህነታችን ስንመለከት የእግዚአብሔርን የብልጽግና ልክ ነው ማየት ያለብን። እንደ ባለጠግነቱ መጠን ነው እግዚአብሔር በክብር በክርስቶስ ኢየሱስ ሊሞላብን የሚፈልገው፣ እንደሱ ባለጠግነት መጠን ነው። ስለዚህ ሁልጊዜ እግዚአብሔር አምላክ እኛን የሚምረን እንደ ምሕረቱ መጠን ነው፣ የሚባርከን እንደ ባለጠግነቱ መጠን ነው፣ የሚያነሳን እንደ ኃይሉ ችሎት መጠን ነው። ስለዚህ መነሻችን ለጸሎታችን ችግራችንን በዚህ አጋጣሚ ወገኖቼ፣ ችግራችን ግልጽ ናቸው፣ አንያችሁ ብንላቸውም አይሰወሩም። ነገር ግን አይናችን ከችግራችን ላይ አንስተን እግዚአብሔር ላይ ማድረግ ይኖርብናል። ስለዚህ እግዚአብሔር ላይ ስናደርግ ችግራችን ያንሳል፣ ድካማችን ያንሳል። የእግዚአብሔር ብልጽግና፣ የክብሩ ባለጠግነት፣ የምሕረቱ ብዛት፣ የፍቅሩ ጥልቀት እርሱ ይወርሰናል ማለት ነው። ይሄ በጣም ቁልፍ ነገር ነው ወገኖቼ። ሐዋርያ ጳውሎስ እንግዲህ ሲጸልይ እንደዚህ ነው የሚጸልየው። ከእግዚአብሔር ነው የሚነሳው፣ ከችግራችን አይደለም የሚነሳው። ከችግራችን ከተነሳን ችግራችን ያንኳስሰናል፣ ተስፋ ያስቆርጠናል፣ ግራ ያጋባናል፣ አልቃሾች ያደርገናል። አማኞች ሳንሆን አልቃሾች ያደርገናል። ነገር ግን ችግራችን አለ። ወደ እግዚአብሔር አይናችን ስናነሳ ግን እምነት ቀላል ይሆናል። እምነት በጣም ቀላል ይሆናል። ስለዚህ እንደዚህ ይላል፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማስተዋልና ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ እጸልያለሁ ማለቱ ነው። እንግዲህ የሚጸልየው ለውስጥ ሰውነታቸው ብርታትና ጥንካሬ ነው። ለምንድን ነው የውስጥ ሰውነታቸው እንዲበረታና እንዲጠነክር የሚፈልገው? አንደኛ የእናንተ ስርና መሰረት በፍቅር ይጸና ዘንድ። ክርስቲያኖች፣ የእኔና የእናንተ ስርና መሰረት በፍቅር መጽናት አለበት። በፍቅር
መጽናት ወይም መደላደል አለበት። ለዛ ነው ይላል ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታው ጥልቅነቱም ምን ያህል መሆኑን ለማስተዋል። እግዚአብሔር በቅዱሳኑ ዘንድ ያለው ፍቅር ጥልቀቱ፣ ስፋቱ፣ ርዝመቱ የሚታወቅ አይደለም፣ ከማስተዋል ያለፈ ነው። ነገር ግን ለማስተዋል እንድትችሉ እጸልይላችኋለሁ ይላል። ማለት መንፈሳዊ ጥንካሬ ይጠይቃል ማለት ነው። የእግዚአብሔርን ፍቅር ለመረዳት ጥልቀቱን፣ ስፋቱን፣ ወርዱን ለማወቅ የእግዚአብሔርን ፍቅር ለማወቅ ምን ይጠይቃል? በመንፈስ ቅዱስ አማካኝነት የውስጥ ሰውነት መጠንከርን ይጠይቃል። ስለዚህ ምጸልይላችሁ የእግዚአብሔርን ፍቅር ጥልቀቱን፣ ስፋቱ፣ ወርዱ የማይታወቀውን የእግዚአብሔርን ቃል ፍቅር ማስተዋል እንድትችሉ ነው ይላል። እኔ ዛሬ ይህን መጽሐፍ ቅዱስ ጥናት ለምትሰሙኝ እና ለእኔም ለራሴ ጸሎቴ ነው። በጌታ በኢየሱስ ክርስቶስ ስም ወደር ወሰን ገደብ የሌለውን የእግዚአብሔርን ፍቅር ለማወቅ የውስጥኛው ሰውነታችን በመንፈስ ቅዱስ እንዲጠነክርና እንዲበረታ ጸልያለሁ። የእግዚአብሔር ፍቅር ከመታወቅ የሚያልፍ ነው፣ ከማስተዋል ያለፈ ነው። ያለ መንፈስ ቅዱስ ልናስተውለው አንችልም፣ ልንረዳው አንችልም። አንድያ ልጁን እስኪሰጥ ድረስ እኛን የወደደበት ፍቅር ጠላቶቹ ሳለን፣ ኃጢአተኞች ሳለን ባለፈው እንደተመለከት ነው ከፍጥረታችን የቁጣ ልጆች ወይም ያመፃ ልጆች ሳለን እግዚአብሔር ይሄን ሁሉ የሚያልፍ ፍቅር ለኛ አለው። አእምሯችን ይሄን ሊረዳው አይችልም። ሰዋዊ ማንነታችን ሊረዳው የእግዚአብሔር ፍቅር አጋፔ የምንለውን በተፈጥሯዊ አእምሮ መረዳት አንችልም። ይሄን አስረግጬ መንገር አለብኝ። በተፈጥሯዊ አእምሯችን የእግዚአብሔርን ፍቅር መገንዘብ አንችልም። የኛ ፍቅር የምንለው ተፈጥሯዊ ፍቅር ነው። ስንሰጥ ስንቀባበል ምንኖርበት ማለት ነው። የእግዚአብሔር ፍቅር ግን የተለየ ፍቅር ነው። መለኮታዊ ፍቅር ነው። ያለ መለኮት ልንረዳው አንችልም። ስለዚህ መጸለይ ያለብን እግዚአብሔር የውስጥ ሰውነታችን እንዲያጠነክር፣ የምናገለግል ሰዎች ለምናገለግላቸው ቅዱሳን መጸለይ ያለብን። እግዚአብሔር በምዕራፍ 1 እንዳየነው እግዚአብሔር አምላክ የልቦናቸውን አይኖች እንዲያበራላቸው ሁልጊዜ መጸለይ ያለብን። ለምን? የመጥራቱን ተስፋ ካስተዋሉ በቃ ህይወታቸው ትክክል መስመር ውስጥ ይገባል፣ መሮጥ ይጀምራሉ ወደ ፍጻሜያቸው። ለምን? በእነሱ ውስጥ የሚሰራውን የትንሣኤውን ኃይል ካወቁ ፍርሃትና ድንጋጤ በህይወታቸው አይኖርም። እግዚአብሔር በቅዱሳኑ ዘንድ የያዘውን የርስት ክብር ባለጠግነት ከተረዱ የዚህ ዓለም ነገር ያን ያህል አንገብጋቢ አይሆንም፣ ያን ያህል ትልቅ ቢግሹ አይሆንም። ገንዘብ፣ ሀብት፣ ንብረት ገንዘብ፣ ሀብት፣ ንብረት የሌለን ሆነን መተውና ኑሮን መተው ይለያያል። ኑሮን በልኩ መያዝ፣ ገንዘብን፣ ንብረትን፣ ስምን፣ ዝናን እግዚአብሔር ከኛ በማጥፋት አይደለም የሚያሳድገን። ይሄ የቡዳ ሃይማኖት ታይፕ ነው ማለት ከኛ በማስወገድ በቃ ቁስ ቆሻሻ ነው፣ እርኩስ ነው የሚል እምነት ነበረ ድሮ። ኖስቲሲዝም ይባላል። የሱ አይነት አስተሳሰብ በአሁኑም ክርስቲያን ውስጥ አለ። ድብቅ ነው። ቁሳዊ ነገር እርኩስ ነው የሚል አለ። እግዚአብሔር የፈጠረውን ማለት ነው። ልክ እንደዛኛው ሃይማኖት ቅድም እንዳልኩት በማጣት በመጎሳቆል በመዋረድ አይደለም ከገንዘብ ፍቅርና ከቁሳዊ ተጽዕኖ ነፃ የምንወጣው አይደለም። ክርስቶስ ኢየሱስን የበለጠ በማወቅ ሰማያዊውን እውነት የበለጠ በመረዳት ይሄኛው ልኩን ይይዛል፣ ስፍራውን ይይዛል። ትገለገሉበታላችሁ፣ ያገለግላል። አለዛ ግን ገንዘብ በጣም ትልቅ ነገር ነው ለብዙ ሰዎች፣ በጣም ትልቅ ነው። የሚያሳየኝ እኔ ሰዎች ስለ ገንዘብ በጣም ሲንገበገቡ የሚያሳየኝ ከገንዘብ ተጽዕኖ ገና ነፃ አልወጡም። ለነሱ በጣም ቢግ ኢሹ ነው። ገንዘብን የሚጠሉ ይመስላሉ እንጂ ገንዘብን በጣም ይወዳሉ ማለት ነው። ገና ተጣብቀዋል ማለት ነው። ወይም ገንዘብ እኩል ነው፣ ጌታ እንደተናገረው ጌታ ነው ማለት ነው ገንዘብ በህይወታቸው። ስለዚህ ይፈሩታል፣ በጣም ይፈሩታል፣ ያስደነግጣቸዋል። ከመጣም የሚውጣቸው ይመስላቸዋል። ከዚህ በላይ ማደግ አለብን። እግዚአብሔር እኮ የዓለማት ሁሉ አስተዳዳሪ መሪ ነው። ከዚህ በላይ እግዚአብሔር ስቲዋርድ ሊያረገን ይፈልጋል፣ ባላደራ ሊያረገን ይፈልጋል። ገና ዓለምን ገዥ ሊያረገን እኮ ይፈልጋል።
የሚመጣውን ዓለም እኮ እንድንገዛና እንድናስተዳድር የታጨንን ወገኖቼ። ትንሹ ነገር አሁን እኮ መንፈሳዊ ብስለት የምናገኝበት ዘመን ነው፣ የምንማርበት ዘመን ነው። አይሁድ በሕግ ሲማሩ ቆዩ በሞግዚት ስር ሆነው፣ እኛ ክርስቲያኖች ግን በመንፈስ ቅዱስና በቃሉ የምንሰለጥንበት ዘመን ነው። ከዚህ ነገር ወጣ ብለን በእግዚአብሔር እንደተወደደና የእግዚአብሔር ወዳጅ የእግዚአብሔር ልጅ እንደሆነ ሰው ላቅ ያለ አስተሳሰብ ይዘን በጣም ከወረደ ነገር ልንወጣና ብዙውን የእግዚአብሔር ልዩ ልዩ ጸጋ ልናስተዳድር ልንመራ ወደምንችልበት ገንዘብ የሚያስፈራንም የሚያጓጓንም የሚያስደነግጠንም የሚያስፈራንም ሳይሆን በልኩ ልንመራ የሚገባን፣ ስልጣን በልኩ፣ ስም ዝና በልኩ ስፍራውን ይዞ ልንመራው ይገባል። በጣም የተዛባ ነገር አለ በቅዱሳን ዘንድ። በጣም የተዛባ ግብዝነት አለ፣ የውሸት ትህትና አለ፣ የውሸት ድህነት አለ። በውስጣችን ግን ቅሚያ፣ ሌብነት፣ ብዙ ነገር ሞልቶ ማለት ነው። በውጭ ቅዱስነት አለ። ሐዋርያ ጳውሎስ የሚጸልየው በውስጥ ሰውነታችን በመንፈስ ቅዱስ እንድንበረታ ነው። ከውጭ አይጀምርም። አዲስ ኪዳን ከመንፈስ ለውጥ ከልብ መለወጥ ነው የሚጀምረው። ከልብስ መለወጥ አይደለም የሚጀምረው። የተቦጫጨቀ ልብስም መልበስ ወይም ያማረና ያጌጠ ልብስ ከመልበስ ጋር የተገናኘ አይደለም ክርስትና። ሁለቱም አይደለም ክርስትና መገረዝም አይደለም አለመገረዝም አይደለም። ሐዋርያ ጳውሎስ በገላትያ ምዕራፍ 6 ቁጥር 15 ላይ መገረዝም አለመገረዝም አይጠቅምም፣ በክርስቶስ ኢየሱስ ሆኖ አዲስ ፍጥረት መሆን ነው እንጂ አለ። ስለዚህ ክርስትና በክርስቶስ ኢየሱስ በውስጥ ሰውነታችን አዲስ ፍጥረት መሆን ነው እንጂ ውጫዊ አይደለም። ስለዚህ ሐዋርያ ጳውሎስ ለውስጠኛው ሰውነት ይጸልያል። ለምን? የእግዚአብሔርን ፍቅር መረዳት እንዲችሉ። እንደዚህ ይላል ቀጥሎ፣ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። የውስጥ ሰውነቱ ያልጠነከረ ሰው ከመታወቅ ያለፈውን ማለትም የሰው አእምሮ ሊደርስበት የማይችለውን የክርስቶስን ፍቅር መረዳት አይችልም። ለመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እጸልያለሁ። የውስጥ ሰውነታችሁ እንዲጠነክር በመንፈስ ቅዱስ ምጸልየው ለምንድን ነው? ከመታወቅ ያለፈውን። ይሄ ምን ማለት ነው ቅዱሳን ወገኖቼ? ከመታወቅ ያለፈ ማለት አክቹዋሊ ይሄ ቃል ከአእምሮ በላይ የሆነ ማለት ነው። የኛ አእምሯችን ሊረዳው የማይችል ማለት ነው። ክልሉ አይደለም። አእምሯችን የእግዚአብሔርን ፍቅር በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ፍቅር መረዳት ክልሉ አይደለም፣ ዳይሜንሽኑ አይደለም፣ ደርዙ አይደለም። ስለዚህ ከዚህ ከኛ ደርዝ ያለፈውን ከኛ ዳይሜንሽን ያለፈው ከኛ ማይንድ ዳይሜንሽን ያለፈውን ነገር መረዳት የምንችለው በመንፈስ ቅዱስ ስለሆነ ሐዋርያው ጳውሎስ ይሄን እንድትረዱ ነው አባትነት ሁሉ ከሚሰየምበት ከአብ ፊት የተንበረከኩት ይላል። ክብር ለጌታ ይሁን። ለልጆቻችን ለምናገለግለው ለራሳችንም ከዚህ በኋላ መንበርከክ አለብን። እግዚአብሔር ሆይ በመንፈስህ የውስጥ ሰውነቴን አጠንክረው። እኔ ዛሬ ጸሎቴ ነው። እግዚአብሔር አምላክ በጌታ በኢየሱስ ስም የውስጥ ሰውነታችን በመንፈስ ቅዱስ ያጠንክረው። ያኔ ከመታወቅ የሚያልፈውን የክርስቶስ ኢየሱስን ፍቅር ለማወቅ ብርታት እናገኛለን፣ ኢነርጂ እናገኛለን። የውስጥ ኢነርጂ ያን ለመረዳት የሚያስችለን መንፈሳዊ አቅም የሚሰጠን መንፈስ ቅዱስ ነው። መንፈስ ቅዱስ እንግዲህ አጋንንትን ለማስወጣት፣ ደዌን ለመፈወስ፣ የታሰሩትን ለማስፈታት፣ ወንጌልን ለመስበክ ብርታትና ኃይል ይሰጠናል። ለመቀደስም ለመንጻትም ብርታትና ኃይል ይሰጠናል። እርሱ ብቻ አይደለም፣ የእግዚአብሔርን ጥልቅ ምስጢርም ለመረዳት ብርታትና ኃይል ይሰጠናል። እሱ ብቻ አይደለም፣ ከመታወቅ የሚያልፈውን የእግዚአብሔርን ፍቅር ለማወቅ በማወቅስ ምንድን ነው የሚሆነው? ስርና መሰረታችን በፍቅር ይጸናል ማለት ነው። እንደዚህ ሲሆን ከአእምሮ በላይ የሆነውን ወይም ከመታወቅ የሚያልፈውን የክርስቶስ ኢየሱስን ፍቅር ማስተዋል ስንችል፣ መረዳት ስንችል ስርና መሰረታችን በፍቅር የጸና ይሆናል። ሁሉ ነገራችን፣ አገልግሎታችን መነሻው ሞቲቭ ፍቅር ይሆናል። እግዚአብሔር ልጁን ኢየሱስ ክርስቶስን ለእኛ አሳልፎ የሰጠበት ሞቲቭ ፍቅር ነው። መነሻ ሐሳቡ ፍቅር ነው። ዓለሙን አንድያ ልጁን እስኪሰጥ ድረስ ወዷል።
የእግዚአብሔርን ፍቅር በዚህ አውቀናል ይላል ደግሞ የእግዚአብሔርን ፍቅር በዚህ አውቀናል። ስለዚህ እግዚአብሔር ልጁን ስለኛ ለሞት አሳልፎ የሰጠበት መነሻ ምክንያት ፍቅር ነው። እኔና እናንተ እግዚአብሔርን የምናመልክበትም ደግሞም ሰዎችን የምናገለግልበት ስለምንም ነገር የምንናገርበት ምክንያት መነሻችን ስርና መሰረቱ ፍቅር መሆን አለበት። ከዛ ላይ ነው መነሳት ያለበት። አያችሁ፣ ከዛ ላይ እንዲነሳ ደግሞ እኛው ራሳችን ከመታወቅ የሚያልፈውን የእግዚአብሔርን ፍቅር ማስተዋል አለብን። ይሄን ለማስተዋል ደግሞ መንፈስ ቅዱስ ያስፈልገናል። ለዛ ደግሞ ጸሎት ያስፈልገናል። ስለዚህ የሐዋርያው ጳውሎስ ሁለተኛ ጸሎቱ ይሄ ነው። የመጀመሪያው የልቦና ዓይን መከፈት ነው፣ ብርሃን ማግኘት ነው፣ መብራት ነው። ያሁኑ ደግሞ የውስጥ ሰውነት መጠንከር ነው። ክብር ለጌታ ይሁን። ቀጥሎ የምናየው ከዛ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ይህ የውስጥ ሰውነት መጠንከር ሶስተኛው ነገር ይዞ የሚመጣው እስከ እግዚአብሔር ፍጹም ሙላት። በጣም የሚገርም ነው። እኔና እናንተ ወደ እግዚአብሔር ፍጹም ሙላት መድረስ እድል ፋንታችን ነው። መሞላት በእግዚአብሔር ፍጹም ሙላት በክርስቶስ የመለኮት ሙላት በሰውነት ተገልጦ ይኖራል። ቆላሲስ ላይ እንደተነገረው አሁን ደግሞ እግዚአብሔር አምላክ እኛ በሱ እንድንሞላ ይፈልጋል። አስገራሚ ነገር ነው። በክርስትና ውስጥ ትልቁ ሚስጥር ብዙ ጊዜ ሃየር ላይፍ ላይ እንነጋገራለን። ትልቁ ሚስጥር አምላክ አምላክነቱን ሳይለቅ ሰው መሆኑ ነው። ሌላው ትልቁ ሚስጥር እኛ ሰዎች ሰውነታችን ሳንለቅ የመለኮት ሙላት ማደሪያ መሆናችን ነው። ወደ መለኮትነት አንቀየርም፣ ሰውነታችን አይጠፋም፣ ግን የእግዚአብሔር ልጆች ነን። አምላክ ደግሞ አምላክነቱን ሳይጥል አምላክነቱን ሳያጣ ሰው መሆኑ አስገራሚ ነው። አሁንም እዚህ ላይ የምታዩት ቆላሴስ የክርስትና ፒክ ነው ማለት ትልቁ ተራራ ነው። የመገለጥ ተራራ ብንለው የክርስትና ትልቁ የመገለጥ ተራራ ያለው ኤፌሶን የመገለጡ ተራራ ላይ ነው ያለ ነው። ማለት ክርስትና ምን ያህል ይሄዳል ብትሉ ኤፌሶንን ማጥናት ነው። አንድ ክርስቲያን አድጎ ክርስቶስ ኢየሱስን በመምሰል ማደግ የሚባል አለ አይደለም? እያደገ ሄዶ ምንድነው የሚሆነው ብትሉ እስከ እግዚአብሔር ፍጹም ሙላት ይደርሳል። ኢትስ ፖሲብል። እዚህ ጋር የተጻፈው በጥረት ነው አይደለም፣ በብርታት ነው አይደለም፣ በመንፈስ ቅዱስ አማካኝነት ነው። እና እንደዛ ሲደርስ ሰውነቱን ያጣል አያጣም? ፍጡር መሆኑ ይቀርና አምላክ ይሆናል አይሆንም? ይሄ ነው የክርስትና ትልቁ ሚስጥር። ምን ማለት ነው? ፍጡርነታችን ሰውነታችን ሳንለቅ የአምላክ ልጆች ሆነን እስከ አምላክ ፍጹም ሙላት እንድናድግ የእግዚአብሔር በጎ ፈቃድ ነው። ክብር ለጌታ ይሁን። ይሄ ምዕራፍ 4 ላይ እግዚአብሔር አምላክ ሐዋርያትን፣ ነቢያትን፣ አስተማሪዎችን፣ መጋቢዎችንና ወንጌላውያንን የሰጠበትን ምክንያት ይናገራል። የሰጠበት ምክንያት ይናገርና አንዱ ከዚህ ጋር አሁን ከምለው ጋር የሚስማማ ነው። ለምንድን ነው ይሄን ያደረገው? ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት፣ አንድ ወደ መሆን ማለት ነው። አንድነት ሙሉ ሰውም ወደ መሆን። ሙሉ ሰው ማለት ያደገ ሰው ማቹርድ የሆነ ሰው ማለት ነው። አዲሱ ሰው ነው እንግዲህ ሙሉ ሰው የሚሆነው። ሙሉ ሰውም ወደ መሆን። አሁን አሮጌው ሰው ሙሉ ሰው ሲሆን ምንድን ነው? ለአቅመ አዳም ደረሰ፣ ከዛ ማግባት ይችላል፣ መውለድ ይችላል፣ መሳዩን ይተካል። እንደዚህ ነው ሙሉ ሰው። ስለ ራሱ በራሱ ይወስናል። እንደዚህ ይሄ የአሮጌው ሰው ሙሉ ሰውነት ነው። የአዲሱ ሰው ሙሉ ሰውነት ደግሞ አለ፣ ዳግመኛ ከእግዚአብሔር የተወለደው ማለት ነው። ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ የእግዚአብሔር ፈቃድ ወደ ሙላቱ ልክ እንድንደርስ ነው። ሙሉ ሰው ወደ መሆን እና ወደ ሙላቱ ልክ መድረስ ነው። ይሄ ነው እንግዲህ ሊታወቅ የማይችል የእግዚአብሔር ፍቅር ማለት ይሄ ነው። ክርስትና የሆነ የመንደር ጫጫታ አይደለም። ወደ እግዚአብሔር ፍጹም ሙላት የመድረስ ጉዞ ነው። ሙሉ ሰው ወደ መሆን የማደግ ህይወት ነው። ወደ ፍጹም ሙላቱ ልክ የመድረስ ህይወት ነው። እንግዲህ ጸጋና ሐዋርያነትና የሐዋርያነት ጸጋ የተሰጠው ቅዱሳን ወደዚህ ሙላት ልክ እንድንደርስ ነው ማለት ነው። ክብር ለጌታ ይሁን።
ቀጥሎ እንግዲህ የምናየው የጳውሎስ ምስጋና ነው። ቁጥር 20 እስከ 21 ጳውሎስ ጸሎቱን በምስጋና ይጨርሳል። ሲያመሰግን ሁሉን ቻይ ለሆነው እግዚአብሔር ክብር ይገባዋል ብሎ ነው የሚያመሰግነው። ይህም ክብር ደግሞ በቤተ ክርስቲያን በኩል ከዘላለም እስከ ዘላለም ይሁን ይላል። አነበዋለሁ። እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ይሄ በጣም የታጨቀ እውነት ነው ያለው እና ተስፋም ነው ያለው። እንግዲህ በእኛ እንደሚሰራው ኃይል መጠን ይላል። አሁን እግዚአብሔር ማደሪያውን በእኛ ውስጥ አድርጓል፣ ኃይሉን በእኛ ውስጥ አድሯል። ስለዚህ በእኛ የሚሰራ የኃይል መጠን አለ። የእግዚአብሔር የኃይል መጠን በአማኞች ምዕራፍ 1 ላይ የተናገረው ማለት ነው። የልቦናቸው አይኖች ሲበሩ የምታስተውሉት አንዱ ነገር በምናምነው በእኛ ውስጥ ያለውን የኃይሉን መጠን ነው። ያ የኃይሉ መጠን ደግሞ ኢየሱስ ክርስቶስን ከሙታን ያስነሳው ነው። ስለዚህ እግዚአብሔር አሁን የሚሰራው በአማኞች ልብ ውስጥ ሆኖ ነው ማለት ነው። ጸሎታቸውን የሚሰማውም የጸሎታቸውን መልስ የሚያመጣው ኃይል የሚለቀቀው ከራሳቸው ከአማኞች ልብ ውስጥ ነው። እግዚአብሔር ማደሪያውን መቅደሱን በአማኞች መካከል አድርጓል፣ ከአማኞች ውስጥም አድርጓል። ስለዚህ በእኛ እንደሚሰራው ኃይል መጠን ነው እግዚአብሔር እንግዲህ ከምንለምነው ወይም ከምናስበው አብልጦ ሊያደርግ የሚቻለው። በክርስትና ሕይወት በተለይም ደግሞ በጸሎት ሕይወት ውስጥ አንድ ትልቁ ነገር ፖዚቲቭ አቲቲዩድ ነው። ቀና አስተሳሰብ ማለት ይሄ አሁን ጳውሎስ የሚናገረው ከምለምነው ወይም ከማስበው በላይ አብልጦ ሊያደርግ ይችላል እግዚአብሔር ብለን ማመን ያስፈልገናል። ስለዚህ ጳውሎስ ትልልቅ ነገር ከጸለየ በኋላ ያመሰግናል። ሲያመሰግን ምንድነው? ቢዮንድ ማይ ፕሬየር፣ ከጸለይኩት ጸሎት በላይ እና ካሰብኩትም በላይ ማድረግ የምትችል አምላክ ስለሆን ካመሰግንሃለሁ። ወይኔ ጸሎቴ ትልቅ ነው እግዚአብሔር ሊያደርግ ይችል ይሆንን ብሎ ጥርጥር የለውም። አረ ከማስበው በላይ፣ አረ ከለመንኩት በላይ ማድረግ የሚችል አምላክ ነው ብሎ እግዚአብሔርን ያመሰግናል። ጌታ ስሙ ይባረክ። ምን ማለት ነው? የጸለየው ጸሎት እና የለመነው ልመና በቃ አይመለስም የሚል ጥርጥር የለውም። ለምን? ቀና የሆነ መረዳት አለው። ከምናስበው ወይም ከምንለምነው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን ይላል። እግዚአብሔርን በዚህ መልኩ ያመሰግናል። በቤተ ክርስቲያን ክብር ለእግዚአብሔር ይሁን። በቤተ ክርስቲያን ሲል በክርስቶስ አካል በዓለም ሁሉ ባለች ቤተ ክርስቲያን በቅዱሳን ሁሉ ዘንድ ለእግዚአብሔር ክብርና ምስጋና ይሁን ይላል። ክብር ለጌታ ይሁን። ከዚህ ብዙ እንደተማርን አምናለሁ። ደግሞ ተገናኝተን ተሰባስበን ይህን ጥናት በምናደርግ ጊዜ ከዚህ የበለጠ መንፈስ ቅዱስ አንዳችን በአንዳችን ውስጥ ብርሃን እያመጣ ያካፍለናል። ስለዚህ ተሰባስበን የእግዚአብሔርን ቃል መከፋፈላችንን እንቀጥላለን። ለዛሬ ጨርሻለሁ። ጌታ ይባርካችሁ።